ፍቅር ሰላም ብላችኋለሁ። ሁላችሁም እንዴት ናችሁ? የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሁላችንም ከመጽሐፋችን ክፍል ውስጥ ኤፌሶን ምዕራፍ 1 ቁጥር 17 ጀምሮ እስከ 19 ያለውና ነባለው ሰላም ሲሆን ቅዱስና በጌታ በኢየሱስ ክርስቶስ አነባለሁ። የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት የጥበብና የመገለጥ መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ። እንዲሁም በእርሱ የተጠራችሁለት ተስፋ እንዲሁም በቅዱሳን ዘንድ ያለው ክቡር የሆነውን የእርሱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ ዓይኖች እንዲበሩ ለእኛ ለምናምነው ከሁሉ በላይ ታላቅ የሆነ ኃይሉን እንድታውቁ እጸልያለሁ ይላል። እግዚአብሔር ስም የተባረከ ይሁን። እንግዶቻችንን ዝቅ አድርገን እንጸልያለን። ሃሌሉያ። እግዚአብሔር አምላካችን ነህ፣ አባታችን ነህ፣ እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ ዛሬን ያደረስከን አንተ ነህና ስምህ ለዘላለም ይባረክ። እግዚአብሔር አምላካችን ሆይ በሕይወት የመኖራችን ምክንያት አንተ ነህ፣ ስምህ ይባረክ። የዘላለም አምላክ እግዚአብሔር ሆይ ስምህን የመጥራታችን ምክንያት አንተ ነህ ኢየሱስ፣ እናመሰግንሃለን። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ነፍሳችንን ከአዳኝ ወጥመድ እየታደግ ዛሬ ደግሞ በፊት እንድንቆም ስለረዳህን እናመሰግንሃለን። የዘላለም አምላክ እግዚአብሔር ምሕረትህ በእኛ ላይ ገኖ ቸርነትህ በእኛ ላይ በዝቶ በጎነትህ በእኛ ላይ ታይቶ ዛሬ ማየት ችለናል፣ እናመሰግንሃለን። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ከየትኛው ክፉ የጠላት ምክር ሁሉ ያስመለጥከን አንተ ነህ፣ እናመሰግንሃለን። ጠባቂያችን አንተ ነህ፣ እናመሰግንሃለን። ነፍሳችንን ሊወስዱ በብዙ የሚተጉ ነበሩ፣ ነገር ግን አባት እግዚአብሔር ጥበቃ ከለላህ ስለበዛልን እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ በእውነት በቀን ከሚበረር ፍላጻ በሌሊትም ካለው ግርማ ሁሉ እየጠበቅን አንተ ነህ፣ እናመሰግንሃለን። ጠላታችንን በቀኛችን ሺህ እየጣልክልን በአጠገባችን 10 ሺውን እየጣልክልን እግዚአብሔር ዛሬ አቁመናል፣ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። የዘላለም አባት እግዚአብሔር ዛሬ ደግሞ በኢየሱስ ስም ጸልያለሁ። የትኛውም ኃጢአትና በደላችን አባት እግዚአብሔር ክብር መንፈስ እንዳይገለጥ የሚከለክል ዛሬ በልጅ በኢየሱስ ክርስቶስ ደም እንድንታጠብ ጸልያለሁ። ዛሬ በፊት ቀርባለን በመተላለፍ ኃጢአታችንን በልጅ በኢየሱስ ክርስቶስ ደም እጠበው። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ቃልን እንከፋፈላለን። አባት እግዚአብሔር ኃይልን ክብርህን መገለጥን በመካከላችን ታደርግ ዘንድ ጸልያለሁ። ይህ የሚጠላ የክፋት ሀሳብ ሁሉ የተመታ እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስም ቃልን ከልብ ውስጥ ሊወስድ የሚበር የትኛውም የክፉ ፍላጻ ዛሬ በጌታ በኢየሱስ ስም የታሰረ እንዲሆን ጸልያለሁ። በጌታ በኢየሱስ ስም የተመታ እንዲሆን ጸልያለሁ። የድንዛዜ መንፈስ የተነሳ እንዲሆን ጸልያለሁ። በኢየሱስ ክርስቶስ ቃል በእምነት ከኛ ጋር እንዳይዋሃድ በጌታ በኢየሱስ ክርስቶስ የሚከለክል የትኛው የክፉ ሀሳብ በእግዚአብሔር ሀሳብ ላይ ከፍ ብሎ ሊወጣ ያለ የጠላት ሀሳብ ሁሉ በኢየሱስ ስም እንዲመታ ጸልያለሁ። በኢየሱስ ስም እንዲመታ ጸልያለሁ። ዛሬ አስተሳሰባችን እንዲለቀቅ ጸልያለሁ። አእምሯችን እንዲለቀቅ ጸልያለሁ። እይታችን እንዲለቀቅ ጸልያለሁ። ቃል ኃይል ነውና በኢየሱስ ስም በእኛ ውስጥ ይስራ። ስለምታደርገው ነገር ሁሉ ክብር ሁሉ ለአንተ ይሁን በኢየሱስ ስም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጎፍታና ጠዋት በነበረ ጊዜ እግዚአብሔር መልካም ጊዜ ሰጥቶናል። እግዚአብሔር አሁን ደግሞ ከፍ ያለው ኃይሉን በእኛ ላይ ገልጣል። ሉቃስ ምዕራፍ 24 ከቁጥር 13 ጀምሮ እስከ 32 ድረስ እናነባለን። ሁላችንም ሉቃስ ምዕራፍ 24 ከቁጥር 13 ጀምሮ እናነባለን። በጌታ በኢየሱስ ስም አነባለሁ። በዚህ ቀን ከደቀ መዛሙርት ሁለቱ ከኢየሩሳሌም 11 ኪሎ ሜትር ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር። እነርሱም ስለሆነው ነገር ሁሉ እርስ በርስ ይነጋገሩ ነበር። እየተነጋገሩና እየተወያዩ ሳሉ
ኢየሱስ ራሱ ቀርቦ ከእነርሱ ጋር ይውል ጀመር። ነገር ግን እንዲያውቁት ዓይናቸው ተይዞ ነበር። 17 እነርሱም እየሄዳችሁ መንገድ ላይ እርስ በርስ እንዲህ የምትወያዩት ምንድን ነው አላቸው። እነርሱም በሐዘን ክው ብለው ቆሙ። ከእነርሱም አንዱ ቀለዮጳ የተባለው በእነዚህ ቀናት እዚህ በኢየሩሳሌም የሆነውን ነገር የማታውቅ አንተ ብቻ ለሀገሩ እንግዳ ነህን ሲል መለሰልን። እርሱም የሆነው ነገር ምንድን ነው አላቸው። እነርሱም እንዲህ አሉ፣ በእግዚአብሔርና በሰው ሁሉ ፊት በተግባርና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው። 20 እርሱ የካህናት አለቆችና ገዦቻችን ለሞት ፍርድ አሳልፈው ሰጡት፣ ሰቀሉትም። እኛ ግን እስራኤልን ይቤዣል ብለን ተስፋ ያደረግነው እርሱን ነበር። ከሁሉም በላይ ደግሞ ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከእኛ መካከል አንዳንድ ሴቶች አስገረሙን። እነርሱ ሥጋውን ባጡ ጊዜ መጥተው እርሱ በሕይወት እንዳለ የነገሯቸውን መላእክት በራእይ እንዳዩ አወሩልን። ከእኛ መካከል አንዳንዶች ወደ መቃብር ሄደው ልክ ሴቶቹ እንዳሉት ሆኖ አገኙት፣ እርሱም ግን አላዩትም። 25 እርሱም እንዲህ አላቸው፣ እናንተም አታስተውሉ ሰዎች ሆይ ልባችሁ ነቢያት የተናገሩትን ሁሉ ከማመን የዘገየ ክርስቶስ መከራ መቀበልና ወደ ክብሩ መግባት አይገባውም። ከሙሴና ከነቢያት ሁሉ ጀምሮ በቅዱሳት መጽሐፍት ስለ እርሱ የተጻፈውን አስረዳቸው። ወደሚሄዱበት መንገድ በተቃረቡ ጊዜ ኢየሱስ አልፎ የሚሄድ መሰለ። 29 እነርሱ ግን ምሽት እየተቃረበ ቀኑም እየመሸ ስለሆነ ከእኛ ጋር እደር ብለው አጥብቀው ለመኑ። ስለዚህ ከእነርሱ ጋር ለማደር ገባ። 30 አብሯቸው በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። በዚያን ጊዜ ዓይናቸው ተከፈተ፣ አወቁትም። እርሱ ከእነርሱ ጋር ተሰወረ። እነርሱም በመንገድ ሳለን እያነጋገረ ቅዱሳን መጻሕፍትን ገልጦ ሲያስረዳ ልባችን ይቃጠልብን አልነበረምን ተባባሉ። በዚያም ሰዓት ተነስቶ ወደ ኢየሩሳሌም ተመለሱ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሰው ተባረከ ይሁን። እንዲህ በሚል ርዕስ እንከፋፈላለን። ክርስቶስን የማወቅ መንገድ በሚል እንከፋፈላለን። ክርስቶስን በዚህ በሉቃስ ወንጌል ምዕራፍ 24 ላይ መንገደ ሉቃስ ወደ ደረሱ ካለ ከ12 ጀምሮ እስከ 33 ያለው ባለበት ክፍል ላይ ከኢየሩሳሌም የሚመለሱ ደቀ መዛሙርቶች እንዳሉ እንመለከታለን። ይህንን ርዕስ ብዙ ሰዎች የኤማሁስ መንገድ ተጓዦች ብለው ይናገራሉ። ከኢያሱ እስከ ኢየሩሳሌም በሚሄዱበት መንገድ እስከ 11 ኪሎ ሜትር የሚያክል እንደሚርቅ ይናገራል። እነዚህ ደግሞ የተጠቀሱት ደቀ መዛሙርቶች ሁለት እንደሆኑ ይናገራል። ከሁለቱም ውስጥ አንዱ ቀለዮጳ የሚባል እንደነበረ ይናገራል። የአንዱ እሱ ግን አልተጠቀሰም። ነገር ግን እነዚህ ደቀ መዛሙርቶቹ ከክርስቶስ ጋር አብረው የቆዩ ከክርስቶስ የተማሩ ተአምራት ድንቁን የተመለከቱ እንደሆነ እንረዳለን። ደቀ መዝሙር ማለት ክርስቶስ ተከታይ ማለት ነው። ስለዚህ ሉቃስ ምዕራፍ 24 ስናነብ ከ24 በላይ ደግሞ ስናነብ ኢየሱስ ክርስቶስ የመጣበት ዋናው መልእክት በደሙ የሰው ልጆች ሁሉ ኃጢአት ይቅር ለማለት ነው። ስለዚህ ኢየሱስ ክርስቶስ የሰው ልጅ ሁሉ ይቅር ቢል ወደ ምድር መጣ። ስለኛ ሲል ተሰቀለ፣ በመቃብር ደግሞ ዋለ። ስለዚህ ሉቃስ 24 የምንመለከተው ክርስቶስ ኢየሱስ ከሞተ በኋላ ያለውን ሕይወት ነው። ኢየሱስ ክርስቶስ በብዙ መንገድ አስተምሯቸዋል። አስቀድሞም ደግሞ ከኢየሩሳሌም እንዳይወጡ ነግሯቸዋል። ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ብሎ ነግሯቸዋል። ኢየሩሳሌም የኃይል ቤት ነው። ስለዚህ እነዚህ ግን የኤማሁስ ተጓዦች ስናነባቸውና እዚህ ስናጠናቸው እነዚህ የኤማሁስ ተጓዦች ሁለቱ ደቀ መዛሙርቶች ተስፋ እንደቆረጡ ይቤዠናል ያድነናል ብለው ኢየሱስ ክርስቶስን ተስፋ ያደረጉት አሁን ግን በሕይወት እንደሌለ ተስፋ ቆርጠዋል። እነዚህ
ሉቃስ 24 ላይ የምናገኛቸው ደቀ መዛሙርቶች አንድ ነገር ያወራሉ፣ ይነጋገራሉ፣ ይወያያሉ። እሱም እንዲህ የሚል ነበረ፣ ይህ ቢጅማል ኢየሱስ ሞቷል እያሉ ይነጋገራሉ። ይኸኛው ሶስተኛው ቀን ሆኗል። ነገር ግን የትንሣኤ አካል የሆነው ኢየሱስ ክርስቶስ በአጠገባቸው ቆሞ የምትወያዩት ነገር ምንድን ነው አላቸው። ስለምታወሩት ነገር ምንድን ነው ብሎ ጠየቃቸው። አብሮ ሲያስተምራቸው የነበረው ኢየሱስ ክርስቶስን በታምራቱ ሲደነቁበት የነበሩት ኢየሱስ ክርስቶስን አሳውንና እንጀራውን የባረከውን ኢየሱስን ከሞተ በኋላ ግን ረስተውታል። ነገር ግን አጠገባቸው ሲቆም ሲያናገራቸው አላወቁትም ይለናል። ምክንያቱም ዓይናቸው ተይዞ ነበር ይለናል። ኢየሱስ ክርስቶስ አብሯቸው የቆየው ይቤዠናል ብለው ተስፋ ያደረጉት ነገር ግን አጠገባቸው ቆሞ አላወቁትም ነበር። ጠየቃቸው፣ ምንድን ነው የምትወያዩት አላቸው። እንዲህ በኢየሩሳሌም የሆነውን ነገር የማታውቅ አንተ ነህ አሉት። አንተ እንግዳ ነህ አሉት። በኢየሩሳሌም እኮ አሉት የካህናት አለቆችና ገዢዎቻችን ይቤዠናል ያድነናል ብለን ተስፋ ያደረግነውን ኢየሱስ ክርስቶስን ሰቀሉት፣ ሞተም እንዲሁ ተቀበረ አለ። ከተቀበረም ደግሞ ሶስተኛው ቀን ሆኗል አሉት። ስለሱ ታሪክ ለኢየሱስ ይነግሩታል። ግን እሱ የተነሳውን ኢየሱስ ክርስቶስ አካሉ ግን አላወቁትም። አንዳንድ ጊዜ ኢየሱስ ክርስቶስ በእኛ ሕይወት ገብቶ የማናውቅበት ብዙ ጊዜ አለ። አንድ ምሳሌ ልስጣችሁ። በጣም ብዙ አይኖራችን በተዋከበ ጊዜ ላይ ሰው ሰላም ሲለን ሰላም ብለን እናልፋለን። ትንሽ ቆይተን ስናስበው ማንን ሰላም እንዳለን አናውቀውም። ምክንያቱም የምናስተውልበት ልብ በዛ ሰዓት ስላልነበረን ነው። ለዛም እንዲህ ብሎ ተናገራችሁ ኢየሱስ ክርስቶስ፣ የማታስተውሉ ሰዎች ሆይ በነቢያት የተነገረውን የማታምኑ ከእምነትም የተገያችሁ ሰዎች አላቸው። እስከ መቼ ነው የማታምኑት አላቸው። ዓይናቸው የተያዘበት ምክንያት ያለማመናቸው ምክንያት ነው። ስለዚህ ኢየሱስ ክርስቶስ ወደ እነሱ መጣ። ክርስቶስን የማወቂያ መንገዱ እሱን የሚገልጥበት መንገድን ማሳየት ጀመረ። እነዚህ ሰዎች ክርስቶስን ባለማወቅ አልቀሩ። መጨረሻ ላይ ምን ይላል? አወቁት ይለናል። ክርስቶስ ኢየሱስን አብረው ብዙ ነገር ተምረዋል ከክርስቶስ። ነገር ግን አጠገባቸው ቆሞ አላወቁትም። እያናገራቸው ግን አላወቁትም። ብዙዎቻችን ክርስቶስ ኢየሱስን አምነናል። በክርስቶስ ኢየሱስ እንደዳነን አምነናል። ነገር ግን በየዕለት ሕይወታችን ክርስቶስን እንዴት ነው የምናውቀው? እነዚህ የኤማሁስ ሰዎች ያላቸው መረጃ እንጂ እውቀት አልነበረም። ስለ ኢየሱስ ክርስቶስ ሲጠየቁ የምታወሩት ምንድን ነው ሲባሉ ኢየሱስ ክርስቶስ የሚባል በቃልና በሥራ የበረታ ነብይ ነበረ። ኢየሱስ ክርስቶስ ከመቃብር ጋር አስቀምጦት እሱ በነበረ አሳልፎታል። አሁን ባጠገባቸው እንዳለ ዘግተውታል። ብዙ ያወራቸውን እንደሚሞት እንደሚነሳ የነገራቸውን ረስተውታል። ሲናገሩ ስለ ኢየሱስ ክርስቶስ ኢየሱስ በቃል የበረታ ነበረ አሉ። በተግባር የበረታ ነበረ። እንዲሁም እስራኤልን ይቤዣል፣ እስራኤልን ያድናል ብለን ተስፋ የጣልንበት ኢየሱስ ክርስቶስ አሁን ከሞተ ሶስተኛ ቀን ሆኖታል አሉ። እነዚህ ሰዎች የነበራቸው እውቀት ሳይሆን መረጃ ነበረ። መረጃ ማለት በተነገረ ነገር የምንሰማው ነገር ነው።
ማለት ግን ከልምድ ጋር ከራሳቸው ጋር የምናወህደው ነገር ነው። ስለዚህ ይሄ እውቀት አልነበራቸው፣ መረጃ ብቻ ነበራቸው። በክርስቶስ ኢየሱስን ካመናችሁ 30-40 ዓመት ልትቆዩ ትችላላችሁ። ነገር ግን ኢየሱስ ክርስቶስ ዛሬ ታውቁታላችሁ ወይ? ወይስ ኢየሱስ ክርስቶስ ትናንትና የነበረ ሞትን ድል አድርጎ የተነሳ ብቻ ብለን እናውቀዋለን ወይ? ዛሬ ክርስቶስን ወደ ማወቅ መንገድ እንገባለን። የመጀመሪያው ክርስቶስን የማወቅ መንገድ የተለየ ህብረት ይባላል። የተለየ ህብረት ይባላል። ሉቃስ ምዕራፍ 24 ቁጥር 29 ላይ እነሱ ግን ምሽት እየቀረበ ቀኑም እየመሸ ስለሆነ ከእኛ ጋር እደር ብለው አጥብቀው ለመኑት ይላል። እዚህም ከእነሱ ጋር ለማደር ገባ ይለናል። 30 ላይ ደግሞ አብሯቸው በማዕድ በተቀመጠ ጊዜ ይላል። በማዕድ በተቀመጠ ጊዜ እንጀራውን አንስቶ ቆርሶ ሰጣቸው። እንጀራውን አንስቶ ባርኮ ቆርሶ ሰጣቸው ይላል። በዚህ 29ና 30 ላይ የምንመለከተው ክፍል ኢየሱስ ክርስቶስ መጥቷል። አብረው የተከተሉ ሰዎች ግን አላወቁትም። ከዚህም የተነሳ ከኢየሩሳሌም ተመልሰው በኤማሁስ መንገድ ጉዞ ጀምረዋል። ጌታቸው በደረሱ ጊዜ ግን ሲያዩት ይህን ሰው ብዙ ሊማሩበት የሚፈልጉ እንደሆኑ ስለገባቸው ከእኛ ጋር እደር አሉት። በዛን ጊዜ ክርስቶስን ኢየሱስን ማወቅ ሆነላቸው። ለእራት መግባት ወይም ደግሞ ለመኝታ ለአዳር መግባት ማለት ምን ማለት ነው? እናንተ ቤት እንግዳ ሲመጣ ወይም እኛ ቤት እንግዳ ሲመጣ የተለየ እንግዳ ሲመጣ እንዲያደር ይጋብዛል። ዛሬማ አትሄድም ይባላል። ዛሬማ ከኔ ጋር ተጫውተህ አውርተህ አድረህ ትሄዳለህ ይባላል። ኢየሱስ ክርስቶስ ወደ እነሱ ከመጣ በኋላ ከእኛ ጋር ሁን አሉት። ግባ ወደ ቤታችን አሉት። እራትን ከእኛ ጋር ብላ አሉት። ብዙ ጊዜ ቤተሰብ በሚሰበሰብበት ጊዜ ምሳ ሰዓት ላይ ጨዋታ ብዙም የለም። ቁርስ ሰዓት ላይ ሁሉም ወደ የስራው ነው። እራት ሰዓት ግን ሲደርስ ልጆች ይሰበሰባሉ፣ ቤተሰብ ይሰበሰባል፣ እራት ይበላል፣ ጨዋታ ይጀመራል። እቅድ በዛ ሰዓት ይወጣል። ነገ እንዲናረጋለን ይባላል። በዚህ ወር እንዲናረጋለን ይባላል። ቤተሰብ እርስ በርስ በሚገናኝበት ጊዜ ህብረት ይፈጠራል ማለት ነው። ስለዚህ ለእነዚህ ለኤማሁስ መንገድ ተጓዦች መጀመሪያ የተለየ ህብረት ለማድረግ ኢየሱስ ክርስቶስ ወደ እነሱ መጥቷል። የመጣውን ኢየሱስ ክርስቶስ ግን አልሸኙትም። ወደ ቤታችን ግባ አሉት፣ በእራት ተቀመጥ አሉት፣ እንብላ አሉት። ኢየሱስ ክርስቶስ ጌታ ከኢየሱስ ጋር በምንኖርበት ጊዜ የተለየ ህብረት ስናደርግ ክርስቶስን ማወቅ እንጀምራለን። ክርስቶስን ማወቅ እንጀምራለን። መጽሐፍ ቅዱስ ሲናገር ለሎዶቅያ ቤተክርስቲያን እንዲህ ብሎ ተናገረ። በምክርም በግሳጼም ነገራት። እንዲህ ብሎ ነገራት። ባለጠጋ ነኝ ትያለሽ አላት። ሀብታም ነኝ ትያለሽ አላት። ሁሉም አለኝ ትያለሽ አላት። ነገር ግን እኔ እነግርሻለሁ አላት። ምንም የለሽም አላት። የተራቆትሽ ነሽ አላት። ዓይንሽም የሚያይ አይደለም አላት። ከዛ በኋላ ይህን ምሳሌ ከነገራት በኋላ እኔ በደጅ ቆሜ አንኳኳለሁ አለ። ማንም በሩን ቢከፍትልኝ አለ ወደ ቤቱ እገባለሁ አለ። ከእርሱ ጋር እራት እበላለሁ፣ እርሱም ደግሞ ከእኔ ጋር እራት ይበላል። ይሄ የሚያሳየው የእራት ፕሮግራም የተለየ ከእግዚአብሔር ጋር ህብረትን ያሳያል።
ሰዎችን ተኩማው ወርብሲስ እኔ ከሱ ጋር እራት እበላለሁ ሲለን እኔ አንድ ሰዎችን የምወርባት ነኝ አቀና እሱ ነገር ካፈላለሁ ማለት ነው። ሰማኔ ማለት ከኔ ጋር ደግሞ እራት ይበላል ማለት ሰዎችን ሶላቴቹ እኔነቴን ያገኛል ማለት ነው። ኪያሞን አርገታቹ በተለየ ህብረት ውስጥ ተኩማዳ የእግዚአብሔር እውቀት ማግኘት ይሆናል ማለት ነው። ተኩማው ኮምቤት ሰው አጋገደ ለሎዶቅያ ቤተክርስቲያን አዳሎዶቅያ ያመነች ነች። አሁን የዳኑ ሰዎች አሉባት ነች እንጂ አዲስ ክርስቲያን አይደሉም። ብዙ ጊዜ ወንጌል ስርጭት ስንወጣ ላላመኑ ሰዎች የምንጠቀመው ጥቅስ ነው። ክርስቶስ በደጅ ቆሞ ያንኳኳል፣ ክርስቶስ አለተራበተ በመረቁታ በሩን ብከፍትለት ይገባል ጆበር ፕሪቸር ፓርቲፊሴና ብለን ለሰዎች እነግራለን። ትክክል ነው እሱ። ነገር ግን እዚህ ራእይ ላይ ለሎዶቅያ ቤተክርስቲያን ሲናገር ያመነች ቤተክርስቲያን ነች። ነገር ግን ክርስቶስ ኢየሱስን ካለማወቋ የተነሳ በደጅ ቆሟል። ክርስቶስ በደጅ ቆሞ ያንኳኳል፣ የሚከፍትለት የለም፣ እራት የሚያበላው የለም፣ ደግሞ የሚያካፍለው የለም። ስለዚህ በደጅ ቆሜ ያንኳኳሉ አላት። ማንም በሩን ቢከፍትልኝ አላት ወደ እርሱ ቤት እገባለሁ፣ ማንነቴን አሳውቀዋለሁ። ኢየሱስ ክርስቶስ ጌታ ነው። በተለየ ህብረት ውስጥ ክርስቶስን ማወቅ ይገኛል። ስለዚህ እራት መብላት ማለት ይሄ ነው። ሚስጥርን የምናውቅበት የእግዚአብሔርን ሀሳብ የምናውቅበት ነው። ኢየሱስ ክርስቶስ እራት እንዲያዘጋጁ ለደቀ መዛሙርት ነገራቸው። የመጨረሻው የጌታ እራት ላይ በቤት አሰናዱና አዘጋጁለት። በእራት ተቀምጠው ክርስቶስ ኢየሱስ ታላላቅ ነገሮችን ያስተምራቸው ነበር። እርሱን እንዲያውቁት ያስተምራቸው ነበር። እንጀራውን ማነሳና ቆርሶ ሰጣቸው። ይህ ስለእናንተ የሚቆረስ ሥጋዬ ነው አላቸው። ጽዋውን አንስቶ ሰጣቸውና ይህ ስለእናንተ የሚፈሰው የአዲስ ኪዳን ደም ነው። እነዚህ ሰዎች በፊት የሚያውቁት ደም የበግ ደም ነበረ። ነገር ግን በእራት ራሱ ክርስቶስ ኢየሱስ የሚያፈሰው ደም አዲስ ኪዳን እንደሆነ አሳወቃቸው። የነበረው የብሉይ ወይም ደግሞ የአሮጌው ኪዳን ወደ አዲስ ኪዳን እንደሚያመጣቸው እውቀትን ሰጣቸው። የተለየ ከክርስቶስ ጋር ማድረግ እውቀትን ይሰጣል። ካላችሁበት ሁኔታ ጓደኞቻችሁ፣ ከቤተሰቦቻችሁ ተለይታችሁ ከእግዚአብሔር ጋር ህብረት ስታደርጉ የእግዚአብሔርን ኃይል ማወቅ ትጀምራላችሁ። የእግዚአብሔርን ድምፅ መስማት ትጀምራላችሁ። የተለየ ህብረት ግን ከሌላችሁ የኢንፎርሜሽን ሰው ትሆናላችሁ። የኢንፎርሜሽን ሰው መሆን አይጠቅምንም። የእውቀት ሰው መሆን ግን ጠቃሚ ነው። ኢየሱስ ክርስቶስ አንድ ጊዜ ያደረጋል። ከ12ቱ ደቀ መዛሙርቶች ጴጥሮስን፣ ዮሐንስ፣ ያዕቆብን ወሰዳቸው። ወደ አንድ ተራራ ለየት አድርጎ ይዟቸው ይልና በዛ ተራራ ላይ የእግዚአብሔር መልክ ተቀየረ። የክርስቶስ መልክ ተቀየረ። ፊቱም እንደ ፀሐይ ማብራት ጀመረ። በተለየ ህብረት ውስጥ የሚገኘውን የክርስቶስን ብርሃን ለማየት ይዟቸው ወጣ። በዛ ጊዜ መልኩ ሲቀየር እንደ ፀሐይ ሲያበራ ተመለከቱ። ሙሴና ኤልያስ በግራና በቀኝ ቆሞ ተመለከቱ። ከዚህ በፊት ክርስቶስ ኢየሱስን ከሙሴና ኤልያስ ጋር አላዩትም። እንደውም ማን ትሉኛላችሁ ብሎ ሲጠይቃቸው ድንጋጤ ሞላቸዋል። መናገር እንኳን ይጠፋባቸው ነበር። ይሄ የተለየ ህብረት የተመቸው ጴጥሮስ እንዲህ ብሎ ተናገረ። ጌታ ሆይ አለ፣ ለእኛ በዚህ መሆን ይሻለናል አለው። አንድ ለሙሴ አለው፣ አንድ ለኤልያስ አለው፣ አንድ ለአንተ እዚህ ድንኳን እንስራ አለው። በዚህ ኑን አለው። አያችሁ፣ የተለየ ህብረት ትናንትና ካወቃችሁት በላይ ክርስቶስ እንድታውቁት ያደርጋል። አንዳንድ ሰው ክርስቶስን የሚያውቀው
የሁሉ አምልኮ ነው። ክርስቶስ እንደማየት እሑድ ይመጣል። ከዛ በኋላ ይመለስና ድጋሚ እሑድ ደግሞ ይፈልገዋል። አያችሁ የኤማሁስ ሰዎች ክርስቶስን አላወቁትም ነበር። መጣ ወደ እነሱ ኢየሱስ የተለየ ህብረትን አደረገ። በዛ ጊዜ ክርስቶስን አወቁት። ኢየሱስ ክርስቶስ ጌታ ነው። የተለየ ህብረት ወደ ውስጡ የገባበት ጴጥሮስ በመንፈስ ቅዱስ መገኘት መሙላት በኋላ አንድ ጊዜ በተመስጦ በእግዚአብሔር ፊት በጾምና በጸሎት ይቆይ ነበረ። ምግብ እስኪዘጋጅ ድረስ እየጠበቀ በተመስጦ ውስጥ በመሆን እግዚአብሔር አንድ መገለጥን አሳየው። እሱም 4 ማዕዘን ሸማ አሳየውና አራዊቶችና ፍጡራንን አሳየው። ፍጡራንን አሳየው ሕያዋን የሚንቀሳቀሱ ሊበሉ ከዛ ብላ አለው። ይሄንን አልበላም ማለት ነገር ግን እግዚአብሔር የቀደሰውን አንተ ርኩስ ልታደርገው አትችልም አለው። ጴጥሮስ ያውቅ የነበረው መረዳት መንፈስ ቅዱስ ሲፈስ የነበረው በአይሁዶች ላይ ብቻ ነበረ ብሎ ያስብ ነበር። ያንን ራእይ መገለጥ ካሳየው በኋላ ግን በተለየ ህብረት ውስጥ እግዚአብሔር አዲስ እውቀት ጨመረለት። አሕዛብን ሊያጸድቅ ሊቀድስ እንደመጣ አሳየው ማለት ነው። በተለየ ህብረት ውስጥ እግዚአብሔር ማወቅ ይሁንላችኋል። ክርስቶስ ኢየሱስን ወደ ቤታችሁ አስገቡት። ኢየሱስ ክርስቶስን ወደ ቤታችሁ አስገቡት። ከእሱ ጋር በማዕድ ተቀመጡ። የማዕድ ትርጉም በመጽሐፍ ቅዱሳችን ውስጥ የእግዚአብሔር ቃል ነው። ኢየሱስ ክርስቶስም እየተገለጠ ቃሉን ያስተምራቸው ነበር ይለናል። ከትንሣኤ በኋላ እየተገለጠ ኢየሱስ ያስተምራቸው ነበር። ዛሬ ኢየሱስ እንዲያስተምረን እርሱን መጋበዝ አለብን ማለት ነው። አንዳንድ ሰው ክርስቶስ ኢየሱስ ራሱ ወደ ቤቱ ይመጣል። አንዳንዱ ደግሞ ክርስቶስን ለማወቅ ካለው ናፍቆት የተነሳ ሾላ ዛፍ ላይ ይወጣል። ሾላ ዛፍ ላይ ይወጣል። እንደ ዘኬዎስ ዘኬዎስ እንዲያደረገ ክርስቶስን ማወቅ ይፈልጋል። ክርስቶስን ማየት ይፈልጋል። ነገር ግን ያለው ግርግር ሊያሳየው ስላልቻለ ዘኬዎስ በሾላ ዛፍ ላይ ወጣ። ክርስቶስን ለማወቅ በጣም መትጋት አለብን ማለት ነው። በሾላ ዛፍ ላይ ወጣና ክርስቶስ ኢየሱስ አየው። ዘኬዎስ ወይ አለ ዛሬ በአንተ ቤት አለ በማን ልቀመጥ ዘንድ ይገባኛል። አያችሁ እግዚአብሔር ከዛ በኋላ ለዘኬዎስ ካለው መፈለግ የተነሳ የተለየ ህብረት ከዘኬዎስ ጋር አደረገ። ኢየሱስ ቤቱ ከገባ በኋላ የተለየ ህብረት ካደረገ በኋላ የክርስቶስ በጎነት የክርስቶስ ደግነት ወደ ዘኬዎስ ውስጥ ገባ ማለት ነው። እንዲህ አለ ማንንም በድዬ ቢሆን አለ 4 እጥፍ እከፍላለሁ አለ። ሐሰትም ወንጅዬ ከሆነ አለ ቅጣቴን ሁሉ ልከፍል ይገባኛል አለ። ክርስቶስን ወደ ሕይወታችሁ ስታመጡት የተለየ ህብረት ስታደርጉ ከዚህ በፊት የነበራችሁ ሕይወታችሁ የክርስቶስን ሕይወት መኖር ትጀምራላችሁ። ስለዚህ አንደኛው የተለየ ህብረት ክርስቶስን የማወቂያ ምልክት ነው። ኢየሱስ ክርስቶስ ጌታ ነው። ሁለተኛው ደግሞ ቃሉ በመንፈስ ቅዱስ ሙላት መረዳት። ቃሉ በመንፈስ ቅዱስ ሙላት መረዳት። የእግዚአብሔር ቃል ከዘፍጥረት እስከ ራእይ ስለ ኢየሱስ ክርስቶስ ነው የሚናገረው። ስለኛ ሳይሆን ስለ ክርስቶስ ይነግረናል። ሉቃስ ምዕራፍ 24 ቁጥር 27 ላይ ያሁኑ ክፍል ላይ እንዲህ የሚል ክፍል እናገኛለን። ከሙሴና ከነቢያት ሁሉ ጀምሮ በቅዱስ መጽሐፍ ስለ እርሱ የተጻፈውን አስረዳቸው ይላል። ኢየሱስ ጌታ ነው። እነዚህ ሰዎች የነበራቸው መረዳት ነብይ ነበረ፣ ይቤዣል ብለን ነበረ። ሶስተኛው ቀን ሆኗል። አንተ
አልተነሳም። ኢየሱስ ግን መጣና ስለ ራሱ ሲያስተምራቸው ሙሉ የነቢያትና የሙሴን መጽሐፍ አስተማራቸው። ማስተማር ብቻ ሳይሆን በመንፈስ ቅዱስ እንዲረዱት ያደርጋቸው ነበር። መጽሐፍ ቅዱሳችን 31 ላይ 32 ላይ እነርሱም በመንገድ ሳለን እያነጋገረን ቅዱሳት መጽሐፍትን ገልጦ ሲያስረዳ ልባችን ይቃጠልብን አልነበረምን ይላል። የልብ መቃጠል የሚያሳየው የመንፈስ ቅዱስ ስራን ያመለክተልናል። የእግዚአብሔርን ቃል ያለ መንፈስ ቅዱስ መረዳት አንችልም። እንደውም መረዳት አንችልም። ፈሪሳውያንና እነዚህ ሰዱቃውያን ፈሪሳውያን እነዚህ አይሁዶች በጣም የእግዚአብሔር ቃል እውቀት አላቸው። በብሉይ ኪዳን ዘመን የተጻፉት ሕጎች ከ600 በላይ እንደሆኑ ይነገራል። ከ600 በላይ ትእዛዞች ፈሪሳውያን በቃላቸው በአእምሯቸው ያውቁት ነበር። የሙሴን ትእዛዝ እንደው ያስተላለፉ ሰዎች ፈሪሳውያን ናቸው ይባላል። እነዚህ ፈሪሳውያን የቃል መረዳት የቃል እውቀት አላቸው። ግን የተገለጠውን የእግዚአብሔር ክብር የሆነውን ኢየሱስ ክርስቶስን የክብርን ጌታ ሰቀሉት። መረጃ ብቻ ከሆነ ህይወታችን ፈጽሞ እግዚአብሔር ማወቅ አንችልም። ፈጽሞ ክርስቶስን ማወቅ አንችልም። ክርስቶስን ማወቅ ማለት የዛሬ ብቻ ሳይሆን የሚቀጥል ነው። የክርስቶስ እውቀት ያውቃለሁ ተምሬያለሁ ብለን የምንደመደመው ሳይሆን በመንፈስ ቅዱስ በህይወታችን ላይ የሚገለጥ እውቀት ነው። ስለዚህ ከሙሴ ጀምሮ የነበረው በቅዱሳት መጽሐፍ የተጻፈው ስለ እርሱ ይለናል። የተጻፈው ስለማንም ሳይሆን ስለ ኢየሱስ ክርስቶስ ነው። ስለ እርሱ የተጻፈውን አስረዳቸው ይለናል። የሚናገረው ስለ ኢየሱስ ነው። ዘፍጥረት ላይ እንዲህ ብሎ ይናገራል ስለ ኢየሱስ። በዘሯ መካከል ጠላትነትን አደርጋለሁ ይላል። እርሱም ራስን ይቀጠቅጣል አለው። አንተም ሰኮናውን ትነክሳለህ። ይህ ስለ ኢየሱስ ክርስቶስ አዳኝነት የተጻፈ ነው። ደግሞ ዘመን ላይ መጣችሁ ስታዩ የጥፋት ውሃ በመጣ ጊዜ ኖህና የኖህ ቤተሰቦች የተሻገሩ በአንድ መርከብ ነው። እነዛ 8 ቤተሰብ ሲድን የጥፋት ውሃውን በመርከብ ነበር የተሻገሩ። ያለፈበት መርከብ ኢየሱስ ክርስቶስ ነው። አያችሁ፣ ኢየሱስ ክርስቶስ ከነቢያት ጀምሮ የተጻፈ ስለ እርሱ ነው። ይስሐቅን ስትመለከቱ እግዚአብሔር አብርሃምን አንድ ነገር አዘዘው። ልጅህን ሰዋልኝ አለው። ከዛ በኋላ አብርሃም ይስሐቅን ይዞ ወደ አንድ ተራራ ይስሐቅን ሊሰዋ ይዞት ሄደ። ነገር ግን በዛ ሰዓት እግዚአብሔር የመስዋዕቱን በግ አዘጋጀ። መስዋዕቱን ተሰዋ ማለት ነው። ይህ ማለት ኢየሱስ ክርስቶስ ለብዙዎቻችን ሊታረድ የመጣ የእግዚአብሔር በግ መሆኑን አስረዳቸው። ደግሞ ሲናገር 18-15 ላይ ዘዳግም ላይ ሲናገር ሙሴ እንዲህ አላቸው፣ እግዚአብሔር ከወንድሞች ከእናንተ መካከል አንድ ነቢይ የተሻለ ነቢይ እንደኔ ያስነሳላችኋል አላቸው። ይህ የተናገረው ስለ ኢየሱስ ክርስቶስ ነበር። ኢየሱስ ክርስቶስ የተጻፈው ከዘፍጥረት ጀምሮ ነው እንጂ ዛሬ 2000 ዓመት አይደለም ኢየሱስ ክርስቶስ የተወለደው። ሰማይ ሳይፈጠር በፊት ምድር ሳይፈጠር በፊት ዘላለም እስከ ዘላለም የሚኖር ኢየሱስ ነው። ስለዚህ አስረዳቸው። ውስጣቸው የሚንቀጣጠል እሳት ነበረ።
ቢጅ በትሬ በውስጣችን ሰርጾ ካልገባ ሁሉ ከሰከ ነው የወገኑባ የፈለገ ብናነብ የክርስቶስ እውቀት ጋር አንደርስም። የወጣን ምን ክርስቶስ በጋው እንደ ኢትዮጵያኖች በመጽሐፍ ቅዱስ እንመለከታለን። ወራ ኢትዮጵያ ጋር መጽሐፍ ሁሉ ከሰትነና የህንዳይ ንግስት በነበረችበት ጊዜ ጃንደረባ የነበረ ነበር። ሞቲን ንግስት የራም ቱርቴስም ዋሺ ከንጀ ለምንጭ ቶቆጅራ በኢየሩሳሌም ሊሰግድ መጣ ይለናል። ኢየሩሳሌም ትንቦ ሰገዱ ዱፌ ሰግዶ ሊመለስ በተመለሰ ጊዜ ማቀፈቴ ደጉ ዳፌሮ ፊልጶስን መንፈስ መራው እና ወደዛ ጃንደረባ ይገ ፊልጶስ አሁን ገደሰ ገረጋ ለምጭ ተዋሽቸ ሰናደ ግባና እናድሮ ምንድን እንደሚያነባና አቋል ቢሲ ማለከ ቢሱ ላሌት ይደ ሄደና ፊልጶስ ምን ታነባለህ አለው። ፊልጶስ ማን ቢስታል ኢሳይያስ ምዕራፍ 53 ላይ ያለውን ያነባል። ኢሳይያስ ሸንተል ሰደረሰ ድሩ ቢስ እንደ በግ ወደ መታረቅ ተነዳ። ኤጋ ከሁለት ሞጋ ከሁለ ቀለሙት ገራ ቀልማደ እንደሚታረድ በግ ተነዳ። ኖፈመ በሸላቾች ፊት ዝም እንደሚል ነሞቶ ረስቱ ፈተን ብለታ ከመጫን አፉን አልከፈተም ማለት ሳሳቀን ራሱን በማዋረድ ኦፊሳ ገስ ፍትህን ተነፈገ። ሕይወቱ ከምድር ተወግዳለች። ስለ ትውልዱ ማን ይናገር ይችላል የሚለው ቃል ያነባል። ከዛ በኋላ እንዲህ ብሎ ጠየቀው። ጃንደረባው ለፊልጶስ እንዲህ ብሎ ጠየቀው፣ ስለ ማን ነው የሚያወራው? ኢጀኝዋሳ ተበቅጠቆት ይነዳል ይላል። ሰማይ ተነፈገ ይላል። ስለ ሕመማችን ተሰቃየ ይላል። ስለ በደላችን ደቀቀ ይላል። ስለ ነቢዩ ስለ ኢሳይያስ ነው የሚያወራው ብሎ ጃንደረባው ጠየቀው። ግን መቼም ሊረዳው አልቻለም። አልተረዳው። ከዛ ፊልጶስ እንዲህ ብሎ ነገረው። ስለ ክርስቶስ ኢየሱስ እንደሚናገር እያንዳንዱ ፊልጶስ አፉን ከፍቶ ከመጽሐፉ እንዳለ አስተማረው ይላል። ኢየሱስ ክርስቶስ አከሉበት መጫፍጨ ከሳቡ ኢምበርሲሴ ኢየሱስ ወንጌል ሰበከለት ይላል። ክርስቶስ ወንጌል ዱጋ ከነምበርሲሴ ዛሬ የክርስቶስ እውቀት ወደ ውስጡ ገባ። የሮስ ነው ማንበብ ክርስቶስ ተረሳ ከረጀና ያው እንዳለ ጠመቅ የሚከለክል ማን አለ? አማዳ ከጩባም የማን ነው ማለት ስለዚህ በደወዝ ይዞት ነው ፊልጶስ አጠመቀው። ሰነቦደ ጋር ነገት ጩባም ገሰ የክርስቶስ እውቀት በመንፈስ ቅዱስ ኃይል መረዳት ሲጀምር ክርስቶስ ሰገሌ ዋጋ ተረጉማ አፉን ሁሉ በጭና ለቀፍ ሲጀምር ናደርቀፍ መረዳት ሲጀምር በጭና ለቀፍ ያኔ መጠመቅ ይገባኛል ብሎ ወረደ ማለት ነው። እና ሰነቦቹ በሙና መለለ ገንዶይ ብዙዎቻችን የኢትዮጵያኖችን የሚወክል ታሪክ ይመስለኛል። የካሴና ወረ ኢትዮጵያ ሴና ከነከንሱ አከደኝ በጧት እነሱና ያን መጽሐፍ እየደጋገሙ ያነቡታል። ተቆጥቆ ገና መካኒ መጽሐፍ ቸረደ ምንዱብስ ስለምንድን ነው የምታነበው ብትለው ዋይ ማሊ ዱብስ ወጣ ወይ ራጅ ኢሳይያስ ስለማን ነው ብሎ ይጠይቋቸዋል። ይሄን ጀለ ጋፋታ ነገር ግን የመንፈስ ቅዱስ ሙላት ካለ ማስረዳት ይቻላል ማለት ነው። ኩሉ ወጣት በጂሱ እንደንዳማቸው የመንፈስ ቅዱስ ሙላት በቃሉ ከተገለጠ ኩተሙነ ኩሉ ሰገሪቻለሁ ሁለት ክርስቶስን ማወቅ እንጀምራለን ማለት ነው። እስጢፋኖስ ላይ የነበረው የእግዚአብሔር መንፈስ ኩሉን ፋርሱን ነጥረ አንድ ጊዜ ነፃ አውጪዎች በሚባል ምኩራብ ወረብሊ ሰባሳ ከንጀላማኒ ሊከራከሩት ከእስክንድሪያ ከእስያ ከተለያየ ቦታ መጡ። ዶጋራጋት እስክንድራና ወሬን ኮርኩት ይፈሙዳቻ እስጢፋኖስ ግን መንፈስ ቅዱስ በውስጡ ስለነበረ እስጢፋኖስ ግን ኩሉ ኬሰሳ ዳፍረ በመንፈስ ቅዱስ የተሞላ ስለነበረ አፍረ ኩሉ ከቡ ተመዳቲ ይናገርበት የነበረውን መንፈስ ሊቋቋመው አልቻለም። ሰፊዱበቻ ተነሱ አፍረ ሰራን እንደንደ ይናገርበት የነበረውን ነገር እንኳን ፈጽሞ በቃ ሊክዱት አልቻሉም። የካከሪት ዱበቻ ተነሰራቱ ኮንኮዩ ወርኩን እንደሚሱ ነንደ ይረታቸው ነበረ። ይሟተቱረ አያችሁ ምን ስለነበረ ነው? በውስጡ ማን ዳብረ ኬሳ የመንፈስ ቅዱስ ሙላት ማለት ነው። ኩሉ ሙተን ኩሉ ዳብረ መጽሐፍ ቅዱስ ላይ ሲናገር ያጋ መጽሐፍ ኩሉ ረትና አብ በስሜ የሚልከው አጽናኝ መንፈስ አባኮ መጋኮ ከነርባፉ ገጋ ወደ እናንተ ይመጣል አለ። ከለከሰን ንፋ ሁሉን ነገር ያስተምራችኋል አለ። ሁሉ በሲበርሲሳይ መማር ከፈለግን ስለ ክርስቶስ ማወቅ ከፈለግን ወይ ክርስቶስ በረቹ ቤኮ በርባ በመንፈስ መማር አለብን። አፍረን በረቹ ጋ በመንፈስ ማወቅ አለብን። አፍረን ቤኮ ጋ ያለ እግዚአብሔር መንፈስ ክርስቶስ ኢየሱስን ማወቅ አይቻልም። ሁሉ ነው ወይ ክርስቶስ ኢየሱስ ቤኮ እንደንዳ ኢየሱስ ጌታ ነው። ኢየሱስ ጎፍታ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጎፍታ እግዚአብሔር በሕይወታችሁ የምትረዱበትን የመንፈስ ቅዱስ ኃይል በእናንተ ላይ ያፍስስ። የካክሊኪኑ የምትረሱበትን የመንፈስ ቅዱስ ኃይል ለእናንተ ይስጣችሁ። በጣም ክርስቶስ ኢየሱስ ሲነፋከና አንድ ሰው መጽሐፍ ቅዱስ ያለብ ሁለት ወር ይነበብበታል።
ሁለት ይሆንበታል፣ ብዙ ይልበታል፣ መረዳት አይችልም። እንደዚህ ከከበዳችሁ የእግዚአብሔር ቃል ማስተማር የሚችሉ ሰዎች ጋር መሄድ፣ የእግዚአብሔር ቃል መማር እንጂ ማስቀመጥ፣ መጽሐፍ ቅዱሱ ማስቀመጥ እግዚአብሔር ክርስቶስን ወደ ማወቅ ያወስደን። ወደ ሶስተኛው ስመጣ የአይን መከፈት ነው። አይናቸው ተከፈተ፣ ክርስቶስንም አወቁት ይለናል። እጅሳን ሲባል ክርስቶስ ይቤከኔ ሰዎች መጀመሪያ አይናቸው ተይዞ ነበረ እና ነሞን ኮነጋ ጀርቀበት እጅሳን ቀመሜት ወይ ክርስቶስን የትንሣኤን አካል አላወቁት። አመዱ አገይሰ ክርስቶስን ከነምቤ ማን ባጠገባቸው እንዳለ አልተረዱ። ይሄን ነው ከብከሳን ድሩን ነገር ግን አይናቸው ተከፈተ፣ ማን እንደሆነ አወቁ። ገሩ እጅሳን ይበረመ ይሄን ነው ከቴስ ይቤከኔና በመጽሐፍ ቅዱሳችን ላይ ሁለት አይነት አይን አለ። ውጫዊ አይንና ውስጣዊ አይን አለ። ኢደከሳፊ ኢጀላሰደ ውጫዊ አይን ማለት እኔ እናንተን አሁን ሳይ በውጫዊ አይኔ ነው ማያችሁ። አናማስና ስሊላሉ እጀቆ አላትነ ሲናጋት ነገር ግን ከእግዚአብሔር ጋር የምንገናኝበትና ክርስቶስን የምናይበት አይን ደግሞ ኢየሱስ ክርስቶስን ከነትነርግሩ ይጅገሩ ውስጣዊ አይን ይባላል። ኢደከሳደ መጀመሪያ ላይ ሳነበባቸው ኤፌሶን ምዕራፍ 1 ቁጥር 17 እና 18 ላይ ከመረት ከነሲ ዱብስ ኤፌሶን ቶኮ ቁጥር 4 እግዚአብሔርን በይበልጥ እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የክብሩን መጠን የታላቅነቱን መጠን እንድታውቁ አላቸው። የልቦናችሁ አይን ይበራ ዘንድ ነው አላቸው። የልቦናችን አይን ካልበራ ክርስቶስ ነብይ ነበረ ብለን እናውቃለን። ኢየሱስ ክርስቶስ ራጅ ሰጥቶ ጀለተ ክርስቶስ ኢየሱስ የትንሣኤው አካል እንደሆነ ዛሬ ከእኛ ጋር እንዳለ ማወቅ እንጀምራለን ማለት ነው። በጌታ በኢየሱስ ክርስቶስም የልቦናችሁ አይኖች ይከፈቱ፣ አጥርተን እንድንመለከት፣ ክርስቶስን ማወቅ እንድንጀምር፣ ክርስቶስን ማየት እንድንጀምር በኢየሱስ ክርስቶስም አይኖቻችን ይከፈቱ። አሜን ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጎፍታ ክርስቶስን እንደ ትናንት ማወቅ አይሆንልን። ክርስቶስን በበለጠ ማወቅ ይሆንልን። የሚያደርገው ደግሞ የአይን መከፈት ነው። አንድ ጊዜ እንዲሆነ በቤተ ሳይዳ ክርስቶስ ኢየሱስ አለፈ። አይነ ስውር የሆነ ሰው አገኘ። ሰውየው አይነ ስውር ነው፣ ማየት አይችልም። ምን ትፈልጋለህ አለ። አይኖች እንዲከፈት ፈልጋለሁ አለ። አይኑን ቀባው። ከዛ አይኑ ተከፈተ። ማየት ሲጀምር አላደቀም። ምን ታያለህ አለው ኢየሱስ። ምን ታያለህ አለው። ክርስቶስ ኢየሱስ በሕይወታችን ላይ መጥቶ መድኃኒታችን ከሆነ በኋላ የሚጠይቅ አንድ ጥያቄ ቢሆን አሁን ምን ታያለህ? ማረግታ አሁን ምን ታያለህ? አማ ማረግታ ይሄን የቤተ እስራኤል ሰውዬ ምን ታያለህ አለው። ምን ታያለህ ሲለው ዛፍ ሲንቀሳቀስ አያለሁ አለ። የምን ማለት መሰላችሁ? ሰው እንደ ዛፍ ሲንቀሳቀስ አያለሁ አለው። አጥርቶ ማየት አልቻለም። ለዚህ ሰውዬ አንድ መጥረቢያ ብትሰጠው ሰው ሁሉ እየቆረጠ ሊጨርስ ነው ማለት ነው። ያልጠራ እይታ ማጥፋት ይጀምራል። ያልጠራ እይታ መቁረጥ ይጀምራል ማለት ነው። አንዳንድ ሰዎች ስለዚህ አይናቸው መጥራት ይገባዋል። ስለዚህ ኢየሱስ ክርስቶስ አሁን እንደዚህ ያደርጋል። አይኖቹን ምን አደረገ? ዳሰሰው ይላል። አሜን ነው ወይ? አሜን ነው ወይ? አይኖቹ ምን አደረገ? ዳሰሳ። አይኖቹ በዳሰሰ ጊዜ አለ አጥርቶ ተመለከታል። አይን ሲዳሰስ አጥርቶ መመልከት ይጀምራል። አጥርቶ ብቻ መመልከት ሳይሆን የሩቁንም ተመለከታል። አይናችሁ በተዳሰሰ ጊዜ አጥርታችሁ ማየት ትጀምራላችሁ። በቅርቡ የሩቁን መመልከት ትጀምራላችሁ። ራእይ ማየት ትጀምራላችሁ።
ኢየሱስ ክርስቶስ ጌታ ነው። ትውልድ ማየት ትጀምራላችሁ። ትውልድ ማየት ትጀምራላችሁ። ራእይን ማየት ትጀምራላችሁ። ስለዚህ አይኖቻችን እንዲከፈት ዛሬ የእግዚአብሔር ልጅ ወደ እያንዳንዳችን ይምጣ። ኢየሱስ ጌታ ነው። ኢየሱስ ሞታ ክርስቶስን ለማወቅ የልቦቻችን አይን መብራት አለባቸው። እጅጌሰኬኛ በናምቀው ክርስቶስ ማን እንደሆነ ኢየሱስ ጤና ከበይ ክርስቶስ ማለት እሁድ መጠን የምንሰበሰበው ጉዳይ አይደለም። ክርስቶስ ደቹን አሰበው ማለት በልባችን ያለ ብርሃን ማለት እየጨመረ የሚሄድ ብርሃን ነው። እየቀጠለ የሚሄድ ብርሃን ነው። የክብርን ኢየሱስ ክርስቶስን ማየት ትጀምራላችሁ። ዛሬ ከክብር ወደ ክብር መለወጥ ትጀምራላችሁ። ከክብር ወደ ክብር በምስጋና ሃሌሉያ። ይህን ያደረገ መጋረጃ በኢየሱስም ከእናንተ ላይ ነሳ። በኤማሁስ መንገድ ተጓዦች ላይ አይናቸው ተይዞ የነበረውን አይኖቻችሁን ከፈተላችሁ አለ። ክርስቶስንም አወቁት አለ። ክርስቶስን በህብረት ማወቅ አንችልም። ክርስቶስን በማስ በግሩፕ ማወቅ አንችልም። ክርስቶስን በፋይል በህብረት ማወቅ አንችልም። ክርስቶስን በሆነ ህብረት ማወቅ አንችልም። ክርስቶስ ኢየሱስን ማወቅ የምንችለው በግላችን ነው። ደግሞ አንደኛው በተለየ ህብረት ነው። ከክርስቶስ ጋር እራት መብላት ሲጀምር በመንፈስ ቅዱስ ስንሞላ አይኖቻችን ሲከፈቱ ጳውሎስን አንድ ጊዜ በመንገድ ኢየሱስ ክርስቶስ ተገናኘው። አሳዳጅ ነበረ። ለቤተ ክርስቲያን ሊቀና ነበረ። ትክክለኛ እይታ ስላልነበረው፣ የጠራ እይታ ስላልነበረው በቤተ ሳይዳ እንደነበረው አይነት ዕውር ይገል ነበረ፣ ያስር ነበረ። ነገር ግን ክርስቶስ ኢየሱስ ወደ ቤቱ መጣ፣ ወደ ህይወቱ መጣ። ከዛ በኋላ ክርስቶስ ኢየሱስ ለጳውሎስ ታየው፣ በራለት። ያኔ አይኖቹ ላይ የነበሩት ቅርፊቶች ሁሉ ክርስቶስን አጥርቶ እንዳይመለከት ያደረጉ ቅርፊቶች ሁሉ ከአይኖቹ ላይ ተወገዱ። ክርስቶስን እንዳናውቅ ያደረገ እይታ የከለከለን ቅርፊት የሆነ ነገር ዛሬ ይነሳ። ዛሬ በኢየሱስ ስም ይነሳ። ዛሬ በኢየሱስ ስም ይብራራ። ክርስቶስን አጥርቶ ማየት ይሁንልን። ሃሌሉያ። ያኔ ጳውሎስ የጠራ እይታ ማየት ጀመረ። አይኖቹ ተከፈቱለት። ሃሌሉያ። ለምን ይመስላችኋል እንደ ያዕቆብ በመጋዝ የተሰነጠቁት? ለምን ይመስላችኋል እንደ ጴጥሮስ ተዘግዝቀው የተሰቀሉት? ለምን ይመስላችኋል በዘይት ውስጥ የተነከሩት? የልቦናቸው ዓይን በርቶ ነበረ። ኢየሱስን ተመልክተውት ነበረ። ኢየሱስን አውቀውት ነበረ። ያኔ ባወቅን ጊዜ ረሃብ የሚሆን ችግር የሚሆን ጥጋብ የሚሆን ሀብት የሚሆን ከክርስቶስ ፍቅር ሊለየን አይችልም። ክርስቶስን የምታዩበት ዓይን ዛሬ በኢየሱስ ስም ይሰጣችሁ። ኢየሱስ ጌታ ነው። ከእነሱ ጋር ያለው ሰዎች ከኤማሁስ ሰዎች ጋር ያለው ማን እንደሆነ አላወቁት። አዝነው ግቡ ብለው ተቀምጠዋል። በቃ አዝነዋል፣ ተከፍተዋል። ከእነሱ ጋር የቆመው የትንሣኤው አካል ነው። የትንሣኤው አካል ነው። ዛሬ ማን ካንተ ጋር እንዳለ እንድታውቅ፣ ዛሬ ማን ካንተ ጋር እንዳለ እንድታውቅ፣ ዛሬ ማን ካንቺ ጋር እንዳለ እንድታውቅ እግዚአብሔር አይኖቻችንን ይክፈተው።
ሁለተኛ ነገሥት ምዕራፍ 6 ላይ እንዲሆነ ሞቶታ በቆና ጃራተ ከሰ የኤልሳ አገልጋይ ነበረ። ተናገራ ኤልሳን ሶርያውያን ደግሞ ከበዋቸው ነበረ። ሶርያ ሳመሰል ይቱረኒ ፈረሰኞች ከበዋቸው ነበረ። ፈርቴን ሎቶ ተቆላተና ጦረኞች ከበዋቸው ነበረ። ያን ጊዜ የኤልሳ አገልጋይ በወጣ ጊዜ በጠዋት ያየው ሰራዊት የሶርያ ሰራዊት ነበር። ስለዚህ ለኤልሳ ያለው በቃ ተከበራል አለው። ኤልሳ አንድ ጸሎት ነው የጸለየው። ይህ አገልጋይ የእግዚአብሔር ኃይል እንዳይ እግዚአብሔር አይኖቹን ክፈት ብሎ ጸለየ። በዛን ጊዜ አይኖቹን በከፈተ ጊዜ የእሳት ሰገረገሎች በዙሪያቸው ከበው ነበር። መጀመሪያ የነበረው ስጋዊ አይን ነበረ። ነገር ግን መንፈሳዊ አይን ሲሰጠው የእግዚአብሔር ሰረገላ በዙሪያው እንዳለ ተመለከተ። በኢየሱስ ክርስቶስ የእግዚአብሔር ኃይል የምታዩበት ክርስቶስን የምታውቁበት የእግዚአብሔር አይን ለእናንተ ይሰጣችሁ። አንተ አሜን በል በኢየሱስ ስም። ኢየሱስ ጌታ ነው። ክርስቶስን ማወቅ የሚፈልግ ካለ የልቦና አይን መከፈት አለበት። ኢየሱስ ክርስቶስ ጌታ ነው። እንደ ትናንትና እንደምታውቁት አይሁንባችሁ። ኢየሱስ ዛሬ አዲስ ነው። ኢየሱስ ሁል ጊዜ አዲስ ነው። ኢየሱስ ዮሐንስ በፊት ያውቀው የነበረው ኢየሱስን ነቢይ እንደነበረ ያውቀው ነበረ። ከእሱ ጋር እንደሚሄድ ያውቅ ነበረ። ወደ ደም ተጠርቶ ያወራው ነበረ። ነገር ግን በመንፈስ በሆነ ጊዜ ኢየሱስ ክርስቶስ ያወራው ነበረ። በዛ በመንፈስ ተመስጦ ውስጥ እንዳለ የሚያወራውን ለማየት ዞር አልኩኝ አለ። በመቅደስ መካከል የሚመላለሱ ኢየሱስ ክርስቶስን አየሁ አለ። ባየሁት ጊዜ አለ ፊቱ እንደ ፀሐይ ያበራ ነበር አለ። እንደ በረዶ ነጭ ነበር አለ። ዓይኖቹ እንደ እሳት ነበልባል ናቸው አለ። እግሮቹ ደግሞ በናስ የታጠቀ ነበር አለ። በደረቱ ላይ መጎናጸፊያ አድርጎ ነበር አለ። ትናንትና የሚያውቀው ከእሱ ጋር የሚሄድ አድርጎ ነበር። ዛሬ ግን በመንፈስ እሱ ታላቅ አምላክ ነው። በመቅደሶች መካከል የሚመላለስ በሙሉ የሚፈርድ በሙሉ ተመለከተ። ኢየሱስ ክርስቶስ ጌታ ነው። ክርስቶስን ካላወቃችሁ ትመላችሁ ነው የምትመጡት። የመንፈስ እውቀት ግን በሕይወታችሁ ውስጥ ይግባ። እስኪ አንድ ጸሎት እንጸልያለን። ሁላችን እንቆማለን። በጌታ በኢየሱስ ሃሌሉያ። እስኪ በመንፈስ አንድ ጸሎት እንጸልይ። ሃሌሉያ። አንተን የማውቅበትን ኃይል እያላችሁ አይኖቻችሁ ቢከፈት ክርስቶስ ሆይ አንተ ማወቅ እፈልጋለሁ። ሃሌሉያ ሃሌሉያ። እስኪ ከእግዚአብሔር መንፈስ ጋር እያወራን እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። የእግዚአብሔርን ኃይል የምታውቁበት ክርስቶስን የምታውቁበት አጥርታችሁ የምትመለከቱበት ሃሌሉያ። እነዚህ የኤማሁስ ተጓዦች ተመልሰዋል ከእግዚአብሔር ሀሳብ። ከኢየሩሳሌም ርቀው ተጉዞ ሄደ ነበር። ዛሬ እስኪ ከእግዚአብሔር ሀሳብ ርቄ ያለው የምትሉ ሰዎች ከጌታ ጋር ያለው እንግዲህ ተበላሽቷል የምትሉ ሰዎች ይህ ደግሞ እውቀት የክርስቶስን እውቀት ማወቅ ፈልጋለሁ የምትሉ ሰዎች ክርስቶስ ኢየሱስ እንደ ግል አዳኝ አድርጌ መቀበል ፈልጋለሁ የምትሉ ሰዎች ወደዚህ ልትመጡ ጋብዛችኋለሁ። ይህንን እውቀት አግኙት። ክርስቶስ ኢየሱስን ማየት ይሆንላችኋል። ክርስቶስን ማመን ፈልጋለሁ የምትሉ ሰዎች ወደዚህ ልትመጡ ጸልያለሁ። ወደዚህ ነው አዳዲስ ሰዎች ጌታ ክርስቶስ እንደ ግል አዳኛችሁ መቀበል የምትፈልጉ አዳዲስ ሰዎች ወደዚህ ኢየሱስ ክርስቶስ ክርስቶስ እውቀት ትመጣላችሁ።
Egas gara beekumsa Kiristoos kanatti dhufuu namoonni barbaaddan. ኢየሱስ ይወዳቸዋል። ኢየሱስ ይቻላል። ወደዚህ ሞቶ በለሰው ወስዳት ወደዚህ ቆሞ ከጌታ ቤት ተመለሳችሁ የራቃችሁ ወነጎፍተት ከፈጋተን ወደዚህ ገረከ ቦታ ኢየሱስ ክርስቶስ ዛሬ ለእናንተ ይገለጥላችኋል። ስሚት ሰጥ ኢየሱስ ክርስቶስ ሲሲኒ ሙለታ ቦታ ነሞኒ ሃራ ክርስቶስ ሰበይ ኩሰና ማገዶ ገናኑ በርባር ሰስፈይ ሳሉ ባሮለቹ በርባር አንስ ጎፍታ ፈይና ማፈል ጎፍታ ማሙት ጎፍታ ጀነ ማፈል ነው አማናቹ በርባር ነው ይለተን